ሰላም ጤና ይስጥልኝ ውድ የተከበራችሁ አድማጭ ተመልካቾቻችን መስከረም 20 2018 ዓ.ም የምሽት አበይት መረጃዎችን ወደ እናንተ እናደርሳለን። በቅድሚያም ዋና ዋና ዜናዎችን በማስደመጥ እንጀምራለን። ሰባተኛ ቀኑን ያዘው ዘመቻ አርበኛ ደማሊ አባናደው በምዕራብ ወሎ ግንባር በተለያዩ አካባቢዎች ድል ማስመዝገቡን አስታውቋል። ለተከታታይ 4 ቀናት በተደረገው ትንቅንቅ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊ ኮር መካነ ሰላምን ጨምሮ በሌሎችም ቀጠና ቁልፍ የተባሉ ገዥ ቦታዎችን በመቆጣጠር በአገዛዙ አመራሮች ላይም ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። በዝርዝር የተመለከትነው ጉዳይ ነው። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ ሜጀር ጄኔራል ባንታባት አንደኛ ኮር በአገዛዙ ጥምር ጦር ላይ ድል መቀዳጀቱን አስታውቋል። በተያያዘ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ የዳግማዊ ቴዎድሮስ 5ኛ ኮር በጎንደር ዙሪያ ታላቅ ድል ተቀዳጅቷል። እነዚህንና ሌሎች አበይት መረጃዎችን እየነገርናችሁ አብረናችሁ ቆይታ እናደርጋለን። የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን እስከ ፍጻሜው ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ወደ ዝርዝሩ አልፋለሁ። ሰባተኛ ቀኑን ያዘው ዘመቻ አርበኛ ደማሊ አባናደው በምዕራብ ወሎ ግንባር በተለያዩ አካባቢዎች ድል አስመዝግቧል። ለተከታታይ 4 ቀናት በተደረገው ትንቅንቅ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊ ኮር መካነ ሰላም ቀጠና ውስጥ በሰራ ኦፕሬሽን ታላቅ ድል ተጎናጽፏል ነው የተባለው። በዛሬው ዕለት መስከረም 22 2018 ዓ.ም በማለዳው መቅደላ አምባ ዩኒቨርሲቲ ካምፓስ አጥር ስር ወንዝ ዳር የአንድ ከፍተኛ የጠላት ኃይል አመራር አስከሬን ተገኝቶ በከፍተኛ ተኩስ ታጅቦ ስለመነሳቱም ታውቋል። በሰሞኑ ኦፕሬሽን የአድማ ብተና 23ኛ ክፍለ ጦር ዘመቻ መሪን ጨምሮ የቦረና ወረዳ ሚሊሻ ጽፈት ቤት አቶ ሻምበላይሉ፣ የመካነ ሰላም ከተማ አስተዳደር ሚሊሻ ጽፈት ቤት ኃላፊ አቶ ሰይድ አብዬ፣ የሚሊሻዎች መቶ መሪ አቶ አራገው ክብረት እንዲሁም ከነዚህ ጋር በድምሩ ከ75 በላይ ጠላት ኃይል ተደምስሷል። የሰሜን ምስራቅ ዕዝ 801ኛ ኮር 45ኛ ክፍለ ጦር አንድ ሬጅመንት ሰራዊት ጁኒየር ትምህርት ቤትን ካምፕ አድርጎ ተቀምጦ የነበረ ሲሆን የኮሩ ሰራዊት ወደ ከተማይቱ መጠጋቱን ተከትሎ ቀድሞ ሲፈረጠጥ ጥቁር አማሮች የተሰባሰቡበት የአድማ ብተና ኃይል እና መንገድ መሪዎች የሆኑት ፖሊሶችና ሚሊሻዎች ለእሳት ዳርጓቸዋል። የአድማ ብተና ኃይሉ 23ኛ ክፍለ ጦር በርካታ ኃይል በሰሞኑ ኦፕሬሽን ተደምስሶበታል። ከዚህ ጋር በተያያዘ በመካነ ሰላምና በአካባቢው ተሰማርቶ የነበረው የሚሊሻ አባላትን በብዛት መደምሰሱን ተከትሎ በአሁኑ ሰዓት የሚሊሻ አባላት ትጥቃቸውን በየቤቱ እያኖሩ ወዳልታወቀ ቦታ እየኮበለሉ ነው ተብሏል። የሚሊሻ ጽፈት ቤት መረጃ ደህንነት ስራዎችን ሲያከናውን የነበረው የሚሊሻዎች ጠርናፊ የነበረው አቶ ሞገስ አብዬ በቅጽል ስሙ ቡላ የሚባለው በውያ መሃል በኢንጂነር ደሳለኛ አሰፋ ክፍለ ጦር ጌታሰው አስረስ ብርጌድ ተወርዋሪዎች የተማረከ ሲሆን የ45ኛ ክፍለ ጦር አመራሮች ቡላ ከሚማረክ ዙ 23 እና ዲሽቃ ቢማረክብን ይሻላል በማለት ወደ ውጊያው የተጠጉ ሲሆን በርካቶቹም በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ አናብስቶች ዶጋመድ ተደርገዋል ተብሏል። ቡላይ ባንዳዎች ቁንጮ የሚባል አደገኛ ጠላት መጠቀሚያ ግለሰብ ሲሆን በየንጹሃን መንደሮች እየገባ ይህ የጽንፈኞች ደጋፊ ነው፣ ይህ አንድ ጽንፈኛ ዘመድ አለው ወዘተ እያለ ሲያስረሽን እንደነበር ነው መረጃዎች የሚጠቁሙት። ቡላ አሁን ላይ በፋኖ ቁጥጥር ስር መግባቱ ተዘግቧል። የንጉስ ሚካኤል አሊ ኮር ኢንጂነር ደሳለኛ አሰፋ ክፍለ ጦር ጥላሁን ፈንታው ብርጌድ በበኩሉ አቶ ታከለ ይፋ የሚባለውን ቀንደኛ የሚሊሻ ሰላቶ ከተደበቀበት ቤት በመግባት ከነትጥቁ በቁጥጥር ስር አውለውታል። ከአቶ ታከለ ይፍሩና ከአቶ ሞገስ አብዬ ቡላ በተጨማሪ አቶ ሐሰን ሸቴና አቶ አከለ ተሰማው ከሌሎች 5 ባንዶች ጋር በፋኖ ቁጥጥር ስር ውለዋል። የጥላሁን ፈንታው ብርጌድ የአድማ ብተናን ካምፑ ከቦ ባደረገው ትንቅንቅ ካምፑን ሙሉ በሙሉ ተቆጣጥሮ ተተኳሽ ኢናርጋ የሚባሉ ለዘመናዊ መሳሪያ፣ ያስለቃሽ ጭስ መተኮሻ መሳሪያ፣ የሕክምና ቁሳቁሶች፣ ሬሽን እና ሌሎች የጠላት ንብረቶችን መረከብ ችሏል። የኮሩ አካል የሆነው የወግዲ መብረቅ ክፍለ ጦር አንድ ሻለቃ ኃይልና ከአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 9ኛ ክፍለ ጦር የመጣው አንድ ሻለቃ ኃይል የኮሩ አካል የሆነው የወግዲ መብረቅ ክፍለ ጦር አንድ ሻለቃ ኃይልና ከአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 9ኛ ክፍለ ጦር የመጣው አንድ ሻለቃ ኃይል በአርበኛ በፈቃዱ ግንበር ከሚመራው ኢንጂነር ደሳለኛ አሰፋ ክፍለ ጦር 2 ብርጌዶች ከተውጣጡ አሃዶች ጋር በመሆን መስከረም 17 ቀን በሰሩት ኦፕሬሽን ከተማይቱን ሙሉ በሙሉ የተቆጣጠሩ ሲሆን በማግስቱ ማለትም መስከረም 18 ቀን 2018 ዓ.ም የወግዲው መብረቅ ክፍለ ጦር አንድ ሻለቃ ኃይል አየር ማረፊያ በተባለ ቦታ 20 ወታደሮችን ለመደምሰስ ችሏል። የንጉስ ሚካኤል አሊ ኮር ወታደራዊ አዛዥ አርበኛ አበበ መኩሪያና የኮሩ ዘመቻ መሪ አርበኛ ጌትነት ኦፕሬሽኑን መምራታቸውም ተገልጿል። በዚሁ በመካነ ሰላም ግንባር መስከረም 19 ቀን 2018 ዓ.ም ሌላም ድል ተመዝግቧል። የኢንጂነር ደሳለኛ አሰፋ ክፍለ ጦር አካል የሆነው ጌታሰው አስረስ ብርጌድም በተለምዶ ሰኞ ገበያ በተባለ ስፍራ አንድ ቲም የሚሆን የ45ኛ ክፍለ ጦር ወታደሮችን እስከ ወዲያኛው ሸኝቷል።
የብርጌዱ አዛዥ አርበኛ ዱቤና ምክትሉ አርበኛ ሻምበል አብዬ የመሩት የሰኞ ገበያ ኦፕሬሽን ድንቅ ተብሏል። በደረሰበት ሽፈት የተደናገጠው ጠላት ወደ ንጹህ ሞርተር አስወንጭፎ ትናንት መስከረም 19 ቀን የግፍ የፈጸመ ሲሆን ተዋ በሚባል ቀበሌ ውስጥ መኖሪያ ቤት ተቃጥሎ አንድ እናት ተሰውታለች። በቃጠሎ ቤቱ ውስጥ የነበሩ ሌሎች የቤተሰብ አባላት ላይም ከፍተኛ የሆነ ጉዳት ደርሷል። ኢንጂነር ደሳለኝ አሰፋ ክፍለ ጦርና መብረቅ ክፍለ ጦር የተውጣጡ አህዶች ከአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 9ኛ ሳሙኤል አወቀ ክፍለ ጦር አህድ ጋር በመቀናጀት ትናንትና ለዛሬ ሌሊት በመካነ ሰላም ግንባር የጠላት ኃይል በመደምሰስ በማቁሰል በመበተንና በመማረክ ከጥቅም ውጭ አድርገው መካነ ሰላም ከተማን ሙሉ በሙሉ በቁጥጥር ስር አውለዋል ተብሏል። በዚህም የሰሜን ምስራቅ ከፍተኛ ወታደራዊ አዛዦችን ለከፍተኛ የሆነ ጭንቀትና ድንጋጤ ከቷቸዋል ተብሏል። በኦፕሬሽኑ የአድማ ብተና 23ኛ ክፍለ ጦር በርካታ ኃይል የተደመሰሰ ሲሆን የመካነ ሰላም ከተማ አስተዳደር ሚሊሻ ጽሕፈት ቤት አመራር የሆኑት አቶ ሰይድ አብይን ጨምሮ ሌሎችም ባንዳዎች እስከ ወዲያኛው ተሸኝተዋል። በድምሩ ከ45 ያላነሰ ጠላት የተደመሰሰ ሲሆን በርካቶችም ቆስለዋል። ውጊያው ሲጀመር ራሱን ለመከላከል አስቦ በአየር ማረፊያ በለገ አማራ ወንዝና በከተማይቱ መሃል በቡድን መሳሪያ የታገዘ ውጊያ የከፈተው ጠላት የጀግኖቹን ክንድ ቀምሶ ከጥቅም ውጭ ሆኗል። መካነ ሰላም ከተማ ውስጥ የሚገኘው ቦረና ማረሚያ ቤትን በመክበብ ፋኖ ባደረገው ትንቅንቅ በርካታ እስረኞችን ማስለቀቅ ተችሏል። በዚሁም በመካነ ሰላም ግንባር ከትናንት በስቲያ ኢንጂነር ደሳለኝ አሰፋ ክፍለ ጦር ጥላውን ፈንታው ብርጌድ ኮሎኔል አፍታሙ አሰፋን ጨምሮ ሌሎች 3 ባንዳዎችን መማረኩ ይተወሳል። ይህ በእንዲህ እንዳለ ዞበላምባ ክፍለ ጦር 2ኛ ሻለቃ ቃኝ ከ15 በላይ የፋሽስቱን አገዛዝ የብልጽግና መከላከያና ወዳደር አድማ ብተና ፖሊስና ሚሊሻ በመደምሰስ ታላቅ ጀብድ ፈጽመዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ምስራቅ አማራ ኮር 2 ዞበላምባ ክፍለ ጦር 2ኛ ሻለቃ ቃኝ ከወልዲያ ወደ ሞላ ጊዮርጊስ አድርጎ ወደ ስሪንቃና ሰንቦ በመንቀሳቀስ ላይ ያለን የአገዛዙን ሰራዊትና ያረጋ ከበደ ወዳደር ፖሊስና ሚሊሻ ላይ በ2ኛ ሻለቃ ቃኝ ከ15 በላይ ሞትና ቁስለኛ ያደረጉ ሲሆን የጠላት ኃይል እግሬ አውጪ ብሎ ወደ ወልዲያ ከተማ ፈርጥጧል። ሰሞኑን በዘመቻ ደማሊ አባናዶ ከባድ ምት የተመታውና የፈራረሰው የጁላ ሰራዊት በማሰባሰብ አደራጅተው ከወልዲያ ከተማ ለመውጣትና ለማጥቃት ፋኖን ከከተማ ዙሪያ ለማስለቀቅ ዛሬ መስከረም 22 2018 ዓ.ም ቁጥሩ ብዛት ያለው ኃይል ማጥቃት ቢያደርግም በሻለቃ ቃኝ ተገርፎ ሙትና ቁስለኛውን ታቅፎ ወደ ወልዲያ ከተማ ተመልሷል። በዚህም ያገዛዙ ሽማምንቶችን ስነ ልቦናው የሞተውን ሰራዊት ይዘን ምንም ነገር መስራት ስለማንችል አዲስ ኃይል ማምጣትና መተካት አለብን። እስከዚያ ፋኖ ወልዲያን እንዳይቆጣጠር በመካናይዝድና በአየር ኃይል እየተከላከላችሁ ጠብቁን የሚል ትዕዛዝ አውርደው በፍርሃት ተውጠው ይገኛሉ ተብሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና በዘመቻ ደማሊ በበርካታ አውደ ግንባሮች ከፍተኛ የሆነ ድል አግኝቷል። በዚሁም በርካታ ያገዛዙ ብልጽግና ጥምር ጦር ሰራዊት በብዛት የተደመሰሰ ሲሆን በርካቶች ደግሞ ምርኮኛ ተደርገዋል። በዚህ ሳምንት በወሎ በሁሉም ግንባሮች በተደረገ ትንቅንቅ በርካታ የብልጽግና ጥምር ጦር ሰራዊት ምርኮ ከመደረጉ ባሻገር የታጠቃቸው ከባድ መሳሪያና የነፍስ ወከፍ ክላሽንኮፍ መሳሪያም በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ምርኮ መደረጋቸው መዘገባችን ይታወቃል። ዛሬም በምዕራብ ወሎ በደቡብ ወሎና በሰሜን ወሎ አካባቢ በተደረጉ ለአስጨራሽ ትንቅንቆች በርካታ ድሎች የተገኙ ሲሆን ያገዛዙ ብልጽግና ጥምር ጦር ሰራዊት ከፍተኛ ወታደራዊ አመራሮችና እንዲሁም ያገዛዙ ከፍተኛ አመራሮች ከፍተኛ የሆነ ድንጋጤ ውስጥ ገብተዋል ተብሏል። በሌላ መረጃ በምዕራብ ወሎ ግንባር የተንታ ወረዳ መቀመጫ አጅባር ከተማ በፋኖ ቁጥጥር ስር ገብታለች። አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ልጅ ኢያሱ ኮር ቤተ አማራ ክፍለ ጦር ዛሬ መስከረም 22 2018 ዓ.ም በደቡብ ወሎ ዞን ተንታ ወረዳ የተንታ ንዑስ ከተማ በጧቱ ተቆጣጥሮ የነበረ ሲሆን በግምት ከተንታ 12 ኪሎ ሜትር ርቀት ላይ የሚገኘውን የወረዳውን ዋና መቀመጫ አጅባር ከተማን ከቀኑ 6 ሰዓት ጀምረው በቁጥጥር ስር መዋላቸው ነው የተነገረው። በከተማዋ ያላግባብ ፋኖ ቤተሰቦች ናችሁ ፋኖን ትደግፋላችሁ በሚል የታሰሩ እስረኞችን አስፈትተዋል። የፖሊስ ጣቢያዎችን ተቆጣጥረው በርካታ መሳሪያዎችንም ማግኘታቸውን አስታውቀዋል። የወረዳዋን ከተማ አጅባር እንዲጠብቅ የታዘዘው የአድማ ብተናና የሚሊሻ ኃይል ሙትና ቁስለኛ ሆኖ የተረፈው ወደ አምባ ማርያም ቀጠና ፈርጥጧል። የወረዳው ብልጽግና አመራር ደግሞ ወደ ቱሉ አውሊያ መቅደላ አምባ ዩኒቨርሲቲ ስለመግባታቸው ነው የተነገረው። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይዝ ሜጀር ጄኔራል ዋንታባት አንደኛ ኮር በአገዛዙ ጥምር ጦር ላይ ድል መቀዳጀቱን አስታወቀ። ዛሬ ያገዛዙ ብልጽግና ጥምር ጦር ከስቴ መካነ ኢየሱስ መነሻውን አድርጎ ወደ ደረሃ ሙሲት አርብ ገበያና አንበሳሚ በሚጓዝበት ወቅት ግላውዲዮስ ላይ በተደረገ የተጠና የደፈጣ ጥቃት በርካታ ያገዛዙ ብልጽግና የጥምር ጦር ኃይል ሙትና ቁስለኛ መደረጉ ታውቋል። በዚሁም በርካታ ያገዛዙ ብልጽግና ጥምር ጦር ቁስለኛ ወደ ግላውዲዮስ ጤና ጣቢያ ገብቶ ሕክምና መደረጉን
ከአካባቢው ያገኘነው መረጃ ያመለክታል። በዚሁ በገላውዲዮስ በተደረገ የደፈጣ ጥቃት በርካታ ያገዛዙ ጥምር ጦር ሰራዊት ሙት የሆነ ሲሆን በተለይ የመከላከያ ሰራዊት ከፍተኛ ጉዳት አስተናግደዋል ተብሏል። የደፈጣ ጥቃቱ በሁለት አቅጣጫ የተሰነዘረ ሲሆን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በለኢዝ የሜጀር ጄኔራል ውባንታ ባተ አንደኛ ኮር የጉና ክፍለ ጦር የሜጀር ጄኔራል ውባንታ ባተ ተወርዋሪ ክፍለ ጦርና የጣና ገላውዲዮስ በጋራ የተሳተፉበት ስለመሆኑ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በለኢዝ የሜጀር ጄኔራል ውባንታ ባተ አንደኛ ኮር ዘመቻ መምሪያ ኃላፊ አርበኛ ቢራራ ደምሴ መረጃውን አጋርቶናል። በዚሁም ፋኖ በሁለት አቅጣጫ በተጠና መልኩ በሰነዘረው የደፈጣ ጥቃት በርካታ ያገዛዙ ምስለኔ ሀገር መከላከያ ሰራዊት የሚሊሻ እንዲሁም የአድማ ብተና አባላት ከፍተኛ ጉዳት ማስተናገዳቸውን አርበኛ ቢራራ ደምሴ አያይዞ ተናግሯል። ከዚህ በፊትም በዚህ አካባቢ ተከታታይ የደፈጣ ጥቃት በማድረግ በአገዛዙ ጥምር ጦር ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ማድረሳቸውን መዘገባችን ይታወሳል። ዛሬ በወገን ኃይል በኩል ምንም ጉዳት ሳይደርስ በተደረገ የደፈጣ ጥቃት ቁጥሩ በውል ያልታወቀ አገዛዙ ጥምር ጦር ኃይል ከፍተኛ የሆነ ጉዳት ደርሷልም ተብሏል። በሌላ መረጃ በሰባት ተሽከርካሪ ተጭኖ የወገንን ጦር ለማፈን የተንቀሳቀሰው ጥላት ተመቶ መመለሱ ታውቋል። መስከረም 19 2018 ዓ.ም ደንቢያ ልዩ ስሙ ጃይራ የተባለ ቦታ ሰራዊታችን ከኋላ አፍኖ ለመምታት የተንቀሳቀሰው ጥላት በአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር ንስር ብርጌድና ድልበር ብርጌድ ሙትና ቁስለኛ ሆኗል ተብሏል። በውጊያው የጠላት ኃይል በመደናገጡ የተነሳ ይዞት የመጣውን ዙያ 3 የተሰኘውን የቡድን መሳሪያ ባልተለመደ መንገድ በመረበሽ ስሜት በሩምታ ሲተኩስ አምሽቷል። የወገን ኃይል ከፍተኛ ጫና ማሳደሩን ተከትሎ የጠላት ኃይል ማክሰኝት ላይ ያለውን ኃይሉን በአራት ተሽከርካሪዎች በመጫን ተጨማሪ የቡድን መሳሪያዎችን አስይዞ ድጋፍ ለመስጠት ወደ ማክሰኝት አፈግፍጓል። በተካሄደው ለሰዓታት የዘለቀ የጨበጣ ውጊያ ጠላት በርካታ ኃይሉ ተደምስሶበት ሙትና ቁስለኛውን በጎንደር ሆስፒታል አስገብቷል። ይህ በእንዲህ እንዳለ የጎንደር ከተማ አካል በሆነችው ጠዳ ክፍለ ከተማና በጎንደር ዙሪያ ወረዳ ማክሰኝት ከተማ ዙሪያ ከፍተኛ ተጋድሎ ሲደረግ ውሏል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በለኢዝ ዳግማዊ ቴዎድሮስ 5ኛ ኮር ከተለያዩ ክፍለ ጦር የተውጣጡ ጀግኖችን በጥምረት ትናንት መስከረም 19 ቀን 2018 ዓ.ም ከቀኑ 9 ሰዓት በተመሳሳይ ማክሰኝት ከተማ ዙሪያና ጠዳ ከተማ ውስጥ የሚገኙ አገዛዙ ወታደራዊ ቤዞች ላይ ያነጣጠረ እርምጃ ወስዶ በርካታ ያገዛዙ ብልጽግና ጥምር ጦር ሰራዊት ጉዳት አስተናግዷል። በአውደ ውጊያው በጠላት በኩል ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ የደረሰ ሲሆን ወደ ገጠር ለኦፕሬሽን የላከውን ጥምር ጦር ኃይል በመኪና በማመላለስ ለመከላከል የሞከረ ቢሆንም ከሞትና ከቁስለት ሳይታደጋቸው ቀርቷል። በኦሮሚያ ክልል የሚኖሩ የአማራ ብሔር ተወላጆች የድረሱልኝ ጥሪ አሰሙ። በኦሮሚያ ክልል ምስራቅ ወለጋ አርጆ ጉድቶ ከተማ በቁጥር ቀላል የማይባሉ አማራዎች በኦሮሚያ ክልል መንግስት የጸጥታ መዋቅር እንዲገደሉ ተደርገዋል። በከተማው የሚኖሩ የአማራ ተወላጆች በክልሉ ጸጥታ ኃይሎች ስምሪት ሰጭነት ሲገደሉ፣ ቀሪዎቹ እየተሳደዱ መሆናቸውን ከከተማዋ የተፈናቀሉ አሁን በጫካ ውስጥ የሚገኙ ነዋሪዎች ተናግረዋል። ጽንፈኛ የኦሮሞ አክቲቪስቶች ድርጊቱን እያባባሱ አይዟችሁ እያሉ እያበረታቱ ሲሆን ሸኔና የመንግስት የጸጥታ ኃይሎች ደግሞ የድርጊቱ ፈጻሚ ናቸው ተብሏል። በከተማዋ የአማራ ተወላጆች ታድነው እየተገደሉና እየተሳደዱም ቀጥለዋል። ዛሬ በእነዚህ አካባቢዎች በሺዎች የሚቆጠሩ የአማራ ብሔር ተወላጆች ከፍተኛ የሆነ ሰብአዊ ጥሰት ደርሶባቸዋል ተብሏል። አርጆ ጉደቶ በምስራቅ ወለጋ ዲጋ ወረዳ ስር የምትገኝና የዞኑ መቀመጫ ከሆነችው ነቀምቴ ከተማ በስተምዕራብ በኩል በግምት 60 ኪሎ ሜትር ርቀት ላይ የምትገኝ ከተማ ስትሆን የአማራ ብሔር ተወላጆች ከዚህ ከተማ እንዲወጡና እንዲገደሉም ተደርገዋል። ከዚህ በተጨማሪ የሸኔና የአገዛዙ ብልጽግና ጥምር ጦር ሰራዊት ሀብትና ንብረታቸውን መዝረፉ ታውቋል። ከነቀምት ግንቢ አሶሳ ባለው የፌዴራል መስመር ከዴዴሳ በቅርብ ርቀት የምትገኝና እጅግ በርካታ ቁጥር ያላቸው የአማራ ተወላጆች የሚኖርባት ከተማ ዛሬ ላይ በአገዛዙ ጥምር ጦርና በሸኔ ጋር የተቀናጀ ኦፕሬሽን በበርካታ የአማራ ብሔር ተወላጆች ላይ ጉዳት እንዲደርስ ተደርጓል። ይህ የብልጽግናው መንግስት በመራ የሚያካሄደው ጦርነት ሲሆን በኦሮሚያ ክልል በምስራቅ ወለጋ፣ በምዕራብ ወለጋ፣ በአርሲ፣ በሐረርጌና በተለያዩ የኦሮሚያ ክልል አካባቢዎች አሁንም የአማራ ብሔር ተወላጆች ላይ ያነጣጠረ ጥቃት እየተፈጸመ ቀጥሏል። በሽመልስ አብዲሳና በኦሮሚያ ክልል ሰላምና ጸጥታ ቢሮ የሚመራው ይህ የጋራ ግብረ ኃይል በአማራ ብሔር ተወላጆች ላይ ከፍተኛ የሆነ ጉዳት እያደረሰም ቀጥሏል። ከሰብአዊ ጉዳቱ ባሻገር በዜጎች ሀብትና ንብረት ላይም ከፍተኛ የሆነ ዘረፋ ተፈጽሟል። የኦሮሚያ ክልል መንግስት የአማራ ብሔር ተወላጆችን ከኦሮሚያ ክልል በአጭር ጊዜ ማስወጣት በሚለው መርሁ በርካታ የአማራ ብሔር ተወላጆችን በታጣቂዎቹ እያስገደለና እያፈናቀለም ቀጥሏል። በድጋሚ የሰላም ጤና ይስጥልኝ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን ለዛሬ መስከረም 20 2018 ዓ.ም ለምሽት ያዘጋጀንላችሁ አበይት መረጃዎች እነዚህን ይመስሉ ነበር። ስለተከታተላችሁንና አብራችሁን ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ጤና ይስጥልኝ።